እሺ ከአማራ ፋኖ ብሔራዊ ኃይል አርበኛ ፋኖ አሰፋ መሰለ ባላለው አሁን የምንገኝባት ተክሎሽ ከተማ ላይ ሆነን ነው መግለጫ እንድንሰጥ የተገደድነው። ይሄን መግለጫ የምንሰጥበት ካሁን በፊት የአብይ አህመድ የብልጽግና ስርዓት አገልጋይ የሆነው የዙፋን ጠባቂው መከላከያ ሰራዊት ተብሎ ራሱን የሚጠራው የአማራን ህዝብ እየጨፈጨፈ ያለው ስርዓት አስጠባቂ ተክሎሽ ሲገባ እዚች ቦታ ላይ ሆኖ ያለምንም ውጊያ ተክሎሽ ከተማ ተቆጣጣርናት ብሎ ነበር። ነገር ግን ወደ ተክሎሽ ከተማ ሲመጣ ከአዋስ ጀምሮ በካላኮርማ ክፍለ ጦር እየተመታ እንዲሁም ቀጋይ ትምህርት ቤት ላይ በምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር ሁለተኛና 6ኛ ሻለቃ 2 ቀን ሙሉ እየተመታ ከ60 በላይ ሙትና ቁስለኛ ይዞ የመጣበት አጋጣሚ መሆኑን ህዝባችን ያውቃል። ነገር ግን ዙፋን ጠባቂው ተክሎሽን በነፃ ተቆጣጣርናት ለ2 ወር ጽንፈኛው የነበረባትን ከተማ ያለን ከአመት በላይ ያስተዳደርናት ያለን ከተማ መሆኗን እያሳወቅነ ተክሎሽ ካስገባነ በኋላ ስቦ የማስገባት ስራ ሰርተን ሬሽን በሚያወጣበት ሰዓት በልዩ ዘመቻ በጠበለት ባንዳምባ በግድብ የተሰራበት ኦፕሬሽን እጅግ በጣም ሳላከሰረው ሬሽን የማስገባት አቅም አልነበረውም። ከዛም አልፎ አሁን የጦር መሐንዲስ የሆኑት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 1 እና ኮር 2 ስፔሻሊ ሃውጃኖ ክፍለ ጦር ለ6 ቀን እያደረገችው ባለው ተከታታይ ውጊያ የመከላከያ ሰራዊት ተብየውን ዙፋን ጠባቂውን አይቀጡ ቅጣት በመምታት ዛሬ ማለትም ሰኔ 21 ቀን 2017 ዓመተ ምህረት ላይ ተክሎሽ ከተማን ተቆጣጥረናል። ይሄን ከተማ ስንቆጣጠር የተክሎሽ ማህበረሰብ ከጦርነት ለማውጣት ጥቁር አስፋልቶችን ስበን አራዱም ላይ ዞብላምባ ክፍለ ጦር ሮቢት ላይ ካላኮርማ ክፍለ ጦር እንዲሁም በጮቢ ሃውጃኖ ክፍለ ጦር ውጊያ ያደረጉ አሳምነው ክፍለ ጦር በጎብየና በዶሮ ግብር ያደረጉ ጥቁር አስፋልት ተቆጣጥረንበት እንገኛለን። አብይ አህመድን እየመታ ነው በሞርተር በዲሽቃ በብሬን ሊችለና አልቻለም። ስለዚህ ይሄንን ትግል ወደ አስፋልት በማስገባት በሁሉም ቀጠና ላይ በላስታ ሳይቀር በራያ ልዩ ዘመቻ ትልቅ ተግዳሮት እየሰራች አብይ አህመድን ያንቀጠቀጠው እንገናኛለን። የአማራ የቁርጥ ቀን ልጅ አሳረኛው ፋኖ ማለት ነው። ምናልባት ህዝባችን ሊይዘው የሚገባው ከዚህ በኋላ ትግላችን አብይ አህመድ ማዕበል ዘመቻ ብሎ ያወጣው እሱ ማዕበል ሳይሆን የመፍረስ ዘመቻ ነው የሱ። የኛ ግን ህዝባችንን እያስነሳን ህዝባዊ ማዕበል የምናደርግበት አማራ የምናሸንፍበት ትላንትና በእኛ ስር የነበረችውን ተክሎሽ ከተማን በእጃችን ያስገባንበት አሳረኛው ፋኖ ነገም እናሸንፋለን። እናመሰግናለን።